ዳጣን በቢላዋ ቆራርጣ ልክ እንደ ስጋ ትልትልትል አድርጋ ቆራርጣ ጣለቻት። ዳጣ ነግሬሽ ነበረ ከዚህ ቤት ውጪ እንደማልፈልግሽና ቤተሰቦችን እያንዳንዳቸው እያጣኋቸው መሆኑን ባንቺ ምክንያት ነግሬሽ ነበር። ይባስ ብለሽ ሁሉንም ነገር ከቤተሰቦቼ ጋር እንድጋፈጥ አደረግሽኝ። እናም ጥፋቱም ሆነ ሁሉም ነገር ያንቺ ነው፣ ስለዚህ ዋጋሽን ታገኛለሽ ብላ ያውም ከጀርባዋ በቢላዋ ጉድ አደረገቻት። ይህንን ያየችው ሰላም በጣም ደነገጠች። ወይኔ ዳጣን ገደለቻት፣ ወይኔ ዳጣን ገደለቻት እያለች ቤተሰቡ በሙሉ ስብስብ ቢሉም እንኳ ዳጣ ግን ልትተርፍ አልቻለችም። አቶ ደረጀ በውስጡ መጸጸትና መናደድን እንዲሁም ደግሞ ድብልቅልቅ ያለ ስሜት ተሰማው። ምነውም ሁሉንም ነገር ተናግሬ ቢሆን ቢያንስ እንደዚህ የሚሆን አይመስለኝም ነበር። ቆይ ዳጣ ምንድነው ያደረግኩሽ? ወይ እናትሽ ጋር አላስተዋወቅኩሽ፣ ወይ ደስታ አልሰጠሁሽ፣ አምጥቼ አሰቃየሁሽ እያለ በጣም አዘነ። ይህንን የሰማው ሞገስ በጣም ተናዶና እሳት ለብሶ እሳት ጎርሶ መጣ። ቆይ እናንተ ምን አይነት አረመኔና ጨካኝ ናችሁ? እንዴት ነው ልጅና ልጅ ሲባላ ቁጭ ብላችሁ ያያችሁት? በጣም ትገርማላችሁ፣ ታሳፍራላችሁ እያለ በጣም ተናደደባቸው። ትሰማኛለህ? አንተ ነህ የዚህ ሁሉ ጥፋትና የዚህ ሁሉ መነሻ ብሎ ሲለው ማርታ ምን ማለት ፈልጎ ነው? ደሬ እስኪ ንገረኝ፣ የተጎዳ ነው እኛ ወንጀሉን የተሸከምነው እኛ፣ እሱ ምን ቤት ነውና እንደዚህ ሊናገርህ ይችላል? እንዴትስ ቢነቀህ ነው የገዛ ባሌን የሚናገረው? ብላ ስትል ትሰሚኛለሽ ማርቲ፣ አሁን የምንወራከብበትና የምንጨቃጨቅበት ጊዜ አይደለም። እኔ በጣም ደክሞኛል፣ ስለዚህ አርፈሽ ተቀመጭ እባክሽ ተይኝ ብሎ ደረጀ በጣም ተጸጸተ። በጣም ውስጡንና አንጀቱን በጣም አላወሰው። እንቅጥቅጥቅጥቅጥቅጥ አለ። የዳጣ ፍቅርና በትውስታ ሂዶ ለሱ ያደረገችውን ነገር በዛ ላይ ንጹሕ ፍቅሯን ሁሉም እያስታወሱ እምባደም አለቀሱ። አቢገር በደስታ ሁሉንም ነገር እያመጣች መዘተትና እሶፋው ላይ ቁጭ ብላ መብላት ሆነ ስራዋ። በጣም የሚያሳዝነውና የሚያስከፋው ናታን ልቡ ተሰብሮ፣ ቆይ ዳጣ ምንድን ነው የተፈጠረው ነገር? እዚህ ቤት እያንዳንዱ ነገር ምንም እየገባኝ አይደለም። አምላኬ ሆይ እባክህ የሆነ ነገር በለኝ እያለ ብቻውን ክፍሉ መጸለይ ጀመረ። ውሃዬ ከታመመችበት ትንሽ ስታገግም መጀመሪያ ላይ የጠራችው ዳጣ ነበረች። ዳጣ የት ናት እማዬ? እህቴ የት ናት? እያለች ስትጠይቃት የባስ ብላ ማርቲም አለቀሰች። ዳጣ እኮ ዱርዬ እላታለሁ፣ ቀጣፊ ውሸታም እላታለሁ፣ አንድ ቀን እንኳ ቀና ብላ አታየኝም። ትናንት የመጣችው አቢገር ግን ቤተሰቦቿን ከፍ ዝቅና ማዋረድ ሆኗል ነገረ ስራዋ። እንደው ምን አይነትና በምን ቀን ነው ይችን ልጅ የወለድኳት? ደሬ ምንድነውስ የምናደርጋት? እያለች ስትለው ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። እባክህ ደሬ ይህች ልጅ ምንድን ነው የምናደርጋት? ብላ ስትለው እኔ እኮ ነግሬሽ ነበር ማርቲ፣ ሁሉንም ነገር እኔ በብዙ ነገር ታዝቤያታለሁ። ምን ተፈጠረ? በምንድንስ ነው የታዘብካት? በባለፈው እንደምትጣላት ግልጽ ነው እኮ። አልገባኝም። ታስታውሻለሽ? የሆነ ጊዜ ወርቅ ጠፋኝ ብለሽ ቤቱን ስታምሽው፣ ከዛ አዎ አንተ አንስቼው ቁም ሳጥኔ ውስጥ አስቀምጨው ነው ብለህ አልከኝ። እና
ያን ጊዜም አቢገር ነበረች ሆን ብላ እንደዛ ያደረገቻት። ነገር ግን ከጊዜ በኋላ እኔ የደረስኩበት እንቺ እንዳትሰሚና እንዳትናደጂ እንዳታዝኒ ብዬ ዝም አልኩኝ። ምን? በጣም ተናደደች። አዎ በተደጋጋሚ ጊዜ በጥፊ ስትመታትና ከዚህ ቤት ውጭ እያለች ሁሌ ስታሰቃያት አይ ነበር። ግን እኔ አባት ስለሆንኩኝ ሰምቼ እንዳልሰማሁ አይቼ እንዳላየሁ ከነገ ዛሬ ትሻሻላለች ብል አቢገር ትሻሻላልታለች ማርቲ። ስለዚህ ከኔ ያለውን ነግሬሻለሁ፣ አንቺ ደግሞ የምታደርገውን ውሳኔ ወስኝ ብሎ አላት። እሺ እሺ በቃ ደሬ፣ እኔ ምልሽ አቢገር እስኪ ነይ ክፍል እናውራ ብላ ክፍሉን ዝግት አደረገችና በያሁን እያንዳንዱ ነገር ትነግርኛለሽ ብላ አለቻት። ምንድን ነው የምነግርሽ እማዬ? እስኪ ንገሪኝ። የእውነት አንቺ ዳጣ ላይ ማለቴ ዳጣ ላይ ሆን ብለሽ ልታጠምጃት ወይም ደግሞ በትክክለኛው መንገድ አንቺ ነሽ እንዴ መርዙን ያደረግሽው ብላ ስትላት፣ እማዬ ምን እያልሽ ነው? እኔን አላመንሽኝም ማለት ነው? እኔ እንዴት መርዝ ላደርግ እችላለሁ? አላቅም። ምናልባት እዩልሽማ እንድትጨርሸው አልፈልግም። ዳጣና ዳጣ ብቻ ናት። እሱም ደግሞ ናታንን የራሷ ለማድረግ የማትፈነቅለው ድንጋይ የለም። በቅርቡ አሳይሽ ነበር። ደግሞም እኮ እኔ ቀድሜ እንደማትወደኝና እንደማታከብረኝ ነግሬሽ ነበር። እሺ ማርቲ ሁሉንም ቁጭ አድርጋ የልጅ ገዳይ ማን ነው እስኪ ተናገሩ ብላ አለች። እትዬ እባክሽ ኮካውን እኔ ነኝ የገዛሁት፣ ግን እንደው የቱንስ ያህል እንደው ጥላት ቢኖረኝ ማለቴ እናንተን ብጠላችሁ የእውነት ውሃን የምገላት ይመስላችኋል? በምን አስባችሁት? እኔ እኮ ውሃን ከራሴ በላይ ከነፍሴ በላይ ነው የምወዳት። ታዲያ ሰው የሚወደውንና እንደ እህቱ የሚያውን ሰው ይገላል ብላችሁ ታስባላችሁ? እንደዛ ከሆነ ዛሬውኑ አሰጡኝ፣ እዚህ የምኖርበት ምንም ምክንያት የለኝም ብላ ስትል፣ ደረጀ ምን እያልሽ ነው ዳጣ? አይ ጋሼ ይበቃል፣ ከዚህ በላይ ባላደረኩት ነገር መወቀስን አልፈልግም ብላ አለች። እንደዛ ከሆነ ጥሩ፣ አንቺ ካላደረግሽው ምናልባትም የሆነ ሰው አድርጎታል ማለት ነው ብላ ማርቴ በልደሬ ናንተኛ ብላ ይዛው ሄደች። ከዛ እንቅልፍ እምቢ አላት። ቆይ ምንድን ነው የሚሻለው እስኪ ንገረኝ ደሬ ብላ ስትለው፣ እውነት ለመናገር እኔም ተመሳሳይ ጥያቄ ልጠይቅሽ ነው። ዛሬ ናታንን መኪና ውስጥ እያወራሁት ነበር። እናማ ነገሩ ሆን ብሎ ሳይሆን በቅጽበት የተደረገ ነገር ይመስለኛል። አልገባኝም ደሬ። ምክንያቱም እስኪ ተመልከች፣ ለስላሳ ቤት ውስጥ እያለ ዳጣን ሄደሽ ግዥልኝ አለቻት አቢገር አይደል? አዎ። ከዛ ደግሞ ላንቺ ህልም አሳይቶኛል፣ ዳጣ ኮካ ገዛችልኝ፣ ዳጣ እኔን አትወደኝም ብላ ያኔ ቀን በጣም ብዙ ጊዜ ስለ ዳጣ ወራችሽ። አዎ ደሬ። ታዲያ እያልከኝ ያለኸው አቢገር? አይ ደሬ ገና ዛሬ ተሳሳክ ብላለችው። እኔ እኮ ብሳሳት ደስ ይለኝ ነበር። እስኪ ንገሪኝ ማርቲ። እሺ። ከዛም በኋላ ምናልባትም ኮካውን ቀርታ አንቺ ጋር መጣች። ያው እኔ የሚመስለኝ ያንን ኮካ ጠጥታ ከዛም በኋላ በዳጣ ለማመሃኘት ነበረ። እኔን እውነትም ትጠላኛለች መርዛ ጠጣችኝ ለማለትና ትንሽ አቴንሽኗን ወደ ራሷ ለመሳብ ፈልጋ ይሆናል ብሎ ሲል፣ አይ ደሬ ይሄ የተሳሳተ መንገድ ነው። እኔ ለምን እሳሳታለሁ? እስኪ ንገሪኝ። አረ በፍጹም ማርቲ፣ እንደዚህማ ሊሆን አይችልም። እውነቴን ነው እምልሽ። ለማንኛውም ማጣራት አለብን ብሎ አለ። እንደዛ ከሆነ አንድ ነገር አስቤያለሁ፣ እስኪ አዳምጪኝ ብሎ ሲላት፣ ነገ ጧት ሁላችንም ተሰብስበን ማዕድ ስንበላ ድብቅ ካሜራ እንደደበቅንና ወንጀለኛውን እንዳገኘ ነው እንንገራቸው። ግን ወንጀለኛውን ከመቅጣታችን በፊት ትክክለኛው ሰው እኔ ነኝ ብሎ እንዲመጣና እንድናገር እናድርገው። ከዛ ምንም ያልሰራ ምንም እንደማይሆን ያው ታውቂያለሽ፣ አውቃለሁ። ግን ወንጀሉን የሰራ እጁ ሲበተበት እሰማለሁ አይደል ብሎ ሲል፣ እሺ ደሬ በቃ እንደዛ ከሆነ አንተ ያልከው ይሁን ብላ አለችው። በጣም ጥሩ ማርቲ አመሰግናለሁ ብሎ በይንተኛ ብሎ ሲል ድምፅ ሰማች። እንዴ ደሬ ሳሎን ደግሞ ሁሉም ተኝተው የለ እንዴ ማን ነው ያልተኛው ብላ ስትሄድ ዳጣና
እንዲሁም ደግሞ አቢገር በኃይለኛው ተጣልተዋል። ወይዘሮ ማርታ ዝም ብላ ታዳምጣለች። ቆይ ለምን እንደዚህ ያደረግሽ አቢገር? እኔ እኮ አንቺን ለመውደድ አንቺን ለመጠጋት የማልከፍለው መስዋዕትነት አልነበረም እና እንደዛ ዳጣዬ ነይ ብለሽ ኮካ እንዲገዛ አድርገሽኝ ቤት ውስጥ ኮካ እያለ ከዛ ልክፈትልሽ ብዬ ስልሽ አይ አትክፈችው ብርጭቆ አምጪ ብለሽኝ ብርጭቆ መጣሁልሽ። ከዛ ደግሞ የሰጠሁሽንም መልስ እዛው ያዡ ብለሽኝ እኔ ወደ ናታን ክፍል ሄድኩኝ። ቆይ ከኔ ምንድን ነው የምትፈልጊው? እኔ እስከዚህ ቤት ብባረር ምን ትጠቀሚያለሽ? ብላ ስትላት ነግሬሽ ነበር እኮ ምኑን ነው? ምክንያቱም ከዚህ ቤት ይጅልኝ ካልሆነ ግን ከባድ ችግር ይፈጠራል ብዬ ነገርኩሽ። አንቺ ግን አላምነኝ አልሽ። ናታን ቆይ አቢገር አብደሻል ልበል? እኔ እኮ ናታንን እንደማልፈልገውና በተደጋጋሚ ከኔ እንዲርቅ ነገርኩት። እሱም ደግሞ አንቺን ለመቅረብና አንቺ እንድትቀየሪ እያደረገሽ አልነበር? ማለቴ ብዙ መስዋዕት እየከፈለ አልነበር? ይህ በቂ አይደለም ዳጣ፣ ትሰምኛለሽ? አሁንም ቢሆን ማንም የሚያምንሽ ሰው የለም፣ እኔም ሆንኩኝ እማዬ ወይም አባዬ። ታዲያ እትዬና ደረጀ ላያምኑኝ ይችላሉ፣ ግን ውሃዬን ማን እንደበከላትና ማን እንደዚህ አንገቷን እንዳስደፋት አንቺ ምንም ጠንቅቀን እናውቃለን። እትዬና ጋሼ ያወቁ ቀን ግን አቢገር ምን እንደምትቀጭ ፈጣሪ ይወቀው። ምናልባትም እኔ ሳልሆን አንቺ ትሆኛለሽ ከዚህ ቤት የምትወጪው። ግን ክፋትና አረመኔነት እመኘኝ ምንም አይጠቅምሽም። አርፈሽ ኑሪ። በጣም ምርጥ ቤተሰብ አለሽ። እኔ እንደሆንኩኝ ዱርዬነቱንም ጎዳና ማደሩንም እና ደግሞ እኔ የአዲስ አበባ የአራዳ ልጅ ነኝ። እሺ እንኳን እንደዚህ አይነት ነገሮችን በደንብ ጠንቅቄ ያውቃለሁ። የምጨነቅ ይመስልሻል? ሆስፒታል እኮ የተጨነኩት እንደዛም የጠየቅኩሽ ሌላ ሳይሆን የውሃ ጉዳይ በጣም ስላሳሰበኝ ስላስጨናነቀኝ ነው እንጂ የእውነትን የመርዙን አድርጌዋለሁ ብዬ አይደለም። ከዚህ በኋላ ግን እመኝኝ መቼም ቢሆን አንቺ እኔን አታሸንፊኝም። እሺ እኔ መልካም ልሁን ጥሩ ልሁን ብዬ ነው እንጂ ሲጀመር አንቺ የኔ እህትነት አይገባሽም ብላለቻት። ይህን ሁሉ ወይዘሮ ማርታ ሰማችና አፏን አፍና ክፍሏ ሂዳ ደምን ባለቀሰች። እንዴ ለምንድን ነው የምታለቅሹ ማርቲ ብሎ ሲጠይቃት ጉድ አድርጋናለች ልጃችን እኮ ምንድን ነው ያየሽው? ምንድን ነው የሰማሽው? ብሎ ሲላት የዚህ ሁሉ መንስኤ አቢገር ነች። አቢገር ናት እህቷን ልትመርዝ የነበረው። እኔ እኮ ነግሬሽ ነበር ማርቴ። በይ አሁን አትጸጸች። ምክንያቱም ዳጣ እንድትወጣላትና ዳጣ በእኛ ዘንድ ቦታ እንዳይኖራት እንድትጠላ የማታደርገው ነገር የለም። እኔ ለምን እንደው አላቅም። ቤቱ ይበቃል፣ ገንዘብ ይበቃል፣ የሚበሉት የሚጠጡት ይበቃል። ናታንን ቢሆን እንደማትፈልገው ነግራት ነበር። አላቅም ብቻ ደሬ ተወኝ በቃ ብላ ወይዘሮ ማርታ የእናትነት አንጀት ሆኖባት አፏን አፍና ድምጿ እንዳይሰማ እንባ ደም አለቀሰች። አሁን ይሄን ምን አይነት ፍቅር